ለመናገር ፈቃደኛ አይደለችም። ልጅ ስትጨነቅ ነበር። እሱስ እውነት ነው። ማንም ሰው እኮ ዘሩን መተካት አለበት። ይሄ ደሃ ሀብታም የሚል ነገር አይደለም። በዚህ መልኩ ደስተኛ ነኝ። እንግዲህ እስኪ ማርታ አውራታለሁ ብላለች። መጨረሻውን አብረን የምናየው ይሆናል። እሺ አባይ። ሰላሜ ምን ነው ስልኩን የለሽም እንዴ? ኧረ ስልኩ አለኝ፣ ስልኩ አለኝ። ታዲያ የግድ እኮ ማወቅ አለበት። ምን በወጣሽ ነው ሰው እንደሌለሽ ብቻሽን አምጠሽ ብቻሽን የምታሳድጊው? ግድ የለሽም። እኛ ለቀለብ ምናምን አምጣን ነው። ነገር ግን ለስሙም ቢሆን የግድ ሊያውቅ ይገባል። እሺ እሺ። በያው ስልኩን ስጭኝ፣ እኔ ራሴ ደውዬ አናግረዋለሁ። ሰላም ምን ሆነሻል? ስልኩን ስጭኝ። ሁሉንም ነገር ማወቅ አለበት። ምን በወጣሽ ነው አባት የሌለው ልጅ የምታሳድጊው? አንዳንዴ እኮ አንቺ ሞኝ ትሆኛለሽ። ለዚህ እኔ ሳልሻል አልቀር። በስልኩን ስጭኝ፣ እየጠበኩሽ ነው። እሺ በቃ ያረገዘችው ካለ ወዳጇ ደግሞ አደራሽ ሲያረጉ አይተሻሉ እንዳትይ እና ምንሻት እማዬ። ይኸውልሽ ኤቢ፣ ማመን ያለብሽን ነገር ባያሳምንሽ እንኳን እመኝ። በተለይ አንቺን የማይመለከት ጉዳይ ከሆነ ብታምኚ ነው የሚያዋጣሽ። አለበለዚያ ግን ጨርቅሽን ጥለሽ መንገድ ለመንገድ ነው የምታብጂው። ግን በቃ ሲወለድ ዴሊ ማስመርመር ነው። ምን ከማን ጋር ነው የምታስመረምሪው? መቼስ ከኔ ጋር ልልሽ እማዬ። እስከዚ የሰይጣን ፍራስ ይዛ ይሻልሻል። አራቃት ወይዘሮ ማርቲ ሰላምን እንግዲህ ማን ነው ያስረገዘሽ? የልጅሽን አባት ተናገሪ። እኔ አንቺና ባልተቤትሽን እኔ ማስተዋወቅ ማጋባት አለብኝ። ለምንድን ነው የምትደብቂው? በዛ ላይ አንደኛ የወለድሽው ልጅ ዲቃላ መባል የለበትም። ሁለተኛ ደግሞ አንቺ በጭራሽ ብቻሽን ወልደሽ ብቻሽን ማሳደግ የለብሽም። በዛ ላይ ልጅ ደግሞ ከእናቱም ከአባቱም ጋር ሆኖ ሲያድግ ነው እንጂ አንቺ ብቻሽን ስላሳደግሽው ልጅ ብቻውን ጥሩ እንትን አይኖረውም። ስለዚህ አንቺ መሆን የምትችይው እናት ነው እንጂ አባት መሆን አትችይም። ስለዚህ ደግሞ ለዛ አባቱ ግዴታ መታወቅ አለበት፣ አባቱ መምጣት አለበት፣ አባቱን ማቅረብ አለብሽ ብላ እንግዲህ አፋጣ ይዛታለች። ስልኩ አለሽ አይደለ ወይ? ስልኩን ስጭኝና ምናልባት አንቺ ከፈራሽ እኔ ልንገረው። ስልኩን ስጭኝ፣ ይሄው ስልኩን ልቀበልሽ፣ ስልኩ የለሽም እንዴ ብላ ጠይቃት ነበረ። እንግዲህ ሰላምን በፍርሃትና በመንቀጥቀጥ ውስጥ በጭንቀት ውስጥ ሆና አለኝ ስልኩ ሰረት እሺ ልስጥሽ እንዴ እያለች ትገኛለች። አዎ ስልኩን ስጭኝ፣ ላውራው፣ ማውራት አለብኝ፣ ግዴታ ነው። ምክንያቱም ይሄን ነገር ማመን አለበት መቀበል አለበት እያለቻት ትገኛለች ወይዘሮ ማርታ በነገራችን ላይ ለትዳሯ በጣም ክብር ያላት አስተዋይ ጀግና ጎበዝ ሴት ነች ማለት ነው። አረገዝኩኝ ብላ እንኳን ሰላም እንደዚህ ስትላት የራስሽ ጉዳይ እንግዲህ ታዲያ የሆነ ቦታ ላይ ረፊ እንጂ እኛ ቤት ወልደሽ ልታሳድጊ ነው ወይ አላለቻትም። ችግር የለውም ምን ቸግሮሽ ምን ገዶሽ አንቺ ይሄን ያክል ጊዜ የኔን ቤት ይዘሽ ኖረሽ የለ እኔ ደግሞ አሁን የወለድሽው ልጅሽን ምን ቸግሮሽ እኔ አረስሻለሁኝ። ልጁ ደግሞ ምንም ችግር የለውም። አባትየውን ቢመጣ የቀለብ ክፍል እና ስፈር ብለን አናስጨንቀውም። ፈቃደኛ ካልሆነም ምንም ችግር የለበትም። ከቻላችሁ አብራችሁ ትኖራላችሁ፣ አብራችሁ ትሆናላችሁ። ካልሆነ ደግሞ አንቺ ዙነሽ ልጅሽን ታሳድጊያለሽ። እኛ ቀለብ ክፍል እና ኑር አንለውም። የምንለው አባት ሆኖ አባትነቱን እንዲያውቅ ብቻ ነው ብላታለች ወይዘሮ ማርታ ማለት ነው። ሰላምም እንግዲህ በመፍራት በመንቀጥቀጥ በጣም በጭንቀት ውስጥ ሆና በቃ ውስጧ በጣም እየፈራ እየተጨነቀ ነው ያለው ማለት ነው። ውድ ቤተሰቦቼ እና የሰላም የእርግዝና ሁኔታ እኔ ራሱ በጣም ግራ ገብቶኛል። ውድ ቤተሰቦቼ ግን ጋሽ ደረጀም ጠይቋት ነበረ። እንዴት አረግሽ? ከየት ነው ያረግሽው? ልጁስ ማን ነው? ታዲያ አባትዬውስ ለምን መቼ የታወቅሽው ሰው ነው? ከዛ ሲቀጥልስ ደግሞ እንዴት አልነገርሽውም ወይ ብላት ነበረ። አይ አልነገርኩትም፣ ሲቀጥል መናገርም አልፈልግም ብላው ነበር ለጋሽ ደረጀ። ለምንድነው መናገር ያልፈለግሽው? ለምን ሰላም ምንድነው ችግሩ ብሎ ሲጠይቃት አይ ብነግረውም ስለማያምን መናገር አልፈለኩም፣ ሲጀመርም እንዲያውቅም አልፈልግም፣ ምክንያቱም እኔ ራሴ ልጄን ወልጄ ማሳደግ ነው የምፈልገው ነበር ያለችው። እንዴት አድርገሽ ታሳድጊዋለሽ ሲላት አይ ጋሼ ይሄን ያክል ጊዜ እናንተ ቤት ቆይቼ የለ እንዴ፣ ስለዚህ ማሳደግ የምፈልገው ልጄን እዚሁ ቤት ነው
ወልጄ አሳድገዋለሁ ይና ያለች ማለት ነው። እስከዛሬ የሰራሽበትን ብርሽን የሆነ ቁም ነገር እናስይዝሽና ከባልሽ ጋር ወይም ከልጅሽ አባት ጋር ሆነሽ ህይወትሽን ምሪ ሲላት አይ ገንዘቤን የሰራሁትን ያለኝን ሀብቴን ጥሪቴን አስቀምጣችሁ ለልጄ አኖሩልኝ ነበር ያለችው ማለት ነው። ለልጄ ይሆናል እና ለእኔ ምንም አልፈልግም ልጄን ደግሞ ልጅ ዙ አሳድገዋለሁ ነው ያለችው ማለት ነው። ሰላም እንግዲህ እውነት ለመናገር የሰላም ጉዳይ በጣም ነው ግራ የሚያጋባው። እኔ ግን ሳስብ ምን እንደሚመስለኝ ታውቃላችሁ? እውነት የሰላም የልጁ አባት ማን ይመስላችኋል? እውነት ከሌላ ሰው ነው ያረገዘችው? እኔ ግን እንደው ጋሽ ደረጀ አጋጣሚ ሰክሮ ከሱ አርግዛ ይሆን ብዬ እጠረጠራለሁ። አይኑን ቤተሰቦቼ የጋሽ ደረጀ ልጅ ነው ብዬ ውስጤ እንትን ይላል። ምክንያቱም ከምን አንጻር እንደዛ አልሽ ምን አስበሽ ነው ካላችሁ ደግሞ እንግዲህ ሰላም ከምታሳየው አክት ከአንዳንድ ነገሮች ተነስቼ እንደዛ ሊሆን ይችላል የሚል ግምት ስላለኝ ነው ማለት ነው። እስኪ እናንተም የግል ሀሳባችሁን አስቀምጡልኝ። ማለት ምን እንዴት ታስቡ? ማርታ ዛሬ ስልኩን ካላመጣሽ የመጨረሻ ብላ አፋትራ ይዛታለች። ስልኩንም እሺ እትዬ ብላ እንግዲህ ስልክም ለመስጠት ሰላም እንትን እያለች ነው የምትገኘው። እውነት ትክክለኛ ከውጭ ነው ባልየው ይሆን ማለት የልጁ አባት እንግዲህ ለወይዘሮ ማርታ ስልክ ቁጥሩን ሰጥታው ወይዘሮ ማርታ ደውላለት አዎ ከሰላምን እኔ አስረግዣታለሁ ብሎ ይላት ይሆን? እስኪ ሐሳባችሁን አስተያየታችሁን ወደ ቤተሰቦቼ በኮሜንት አስቀምጡልኝ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። ላይክ ማድረጋችሁን አትርሱ። እስከመጨረሻ ማየት ሐሳብ አስተያየታችሁን አስቀምጡልን። ሁሌም አብራችሁ ስለሆናችሁ ስለምታበረታቱኝ ምስጋናዬ በጣም ከፍ ያለ ነው እላለሁ ውድ ቤተሰቦቼ። ሌላው እንግዲህ ኤቢን ለማስቀናት ብሎ ናታን ዳጣን ለማስቀናት ብሎ ናታን ከኤቢ ጋር አንዳንድ ነገሮችን ጀምሮ ነበረ። ግን ነገሮቹ ጥሩ ሆነው ያዩት አይደለም ማለት ነው። እንግዲህ ሰላምም ዳጣ በጣም ቆንጆ ምርጥ አስተዋይ ሴት ናት፣ ጀግና ልጅ ናት። ግን ደግሞ አንተም ጠንቀቅ በል ኤቢን ወይም ዳጣን ለማስቀነት ብለህ ከኤቢ ጋር የጀመርከው ነገር ዋጋ እንዳያስከፍል ተጠንቀቅ ብለው ነበረ። እንዴት ሰላም እንዴት እንደዚህ አልሽ ብሏት ነበረ። አይ እኔ ያልኩበት የራሴ አለኝ። ስለዚህ ግን አንተ ጠንቀቅ ብትል አሪፍ ነው፣ ጥሩ ነው። ምክንያቱም ይሄ ነገር እንደዚህ ማድረግ የሚበጅ አይደለም ብላ ነው ያለችው። አልሺ በቃ እንደዚህ ለማለት ነው ምናምን ነበር ያላት። እሱም ደግሞ ሰላም እርጉዝ ስለሆንሽ በጣም ደስ ብሎኛል። የልጅ እናት ልትሆኝ ስለሆነ እናትነት ማለት ደግሞ ትልቅ ዋጋ ትልቅ ትርጉም ስላለው በጣም ደስ ይለኛል፣ ደስም ብሎኛል ነበር ያለችው ማለት ነው። ቤተሰቦቻችን እና ከዳጣ ጋር ያለውን ነገር በጥንቃቄ እንዲያየው ነው የነገረችው። ውድ ቤተሰቦቼ እንግዲህ ዛሬ ተንቀሳቅሰው ነበር ዳጣና ናታን እና ተንቀሳቅሰውም በሄዱበት ሰዓት ላይ ይቅርታ አደረግሽልኝ ስላለፈው ነገር በባለፈው ስለጻፍኩት ስለ ደብዳቤው ብሏን ነበር ናታንና ዳጣም በእናትህ እሱን ነገር እርሳው፣ ይቅርታ አድርጌልህማ ብዙ ነገር እያወራን አይደል እንዴ? ስለዚህ ተው፣ እሱን ነገር እንዳልተፈጠረ ብናስበው ጥሩ ነው። አንተም እርሳው፣ እኔም እረስቸዋለሁ፣ ይቅርታ አድርጌልሃለሁ። ስለዚህ መልሰህ ድጋሚ አታንሳው ነበር ያለችው። ለምን ሲላት አይ እሱን ነገር ማንሳት አልፈልግም፣ ተወኝ በቃ እሱን ነገር እርሳው ነበር ያለችው። ይልቁንስ ከኤቢ ጋር ያላችሁን ሪሌሽን ስላየሁኝ ማለት በጣም ደስ ብላችሁ ስለተቀራረባችሁ ደስ ብሎኛል ነበር ያለችው። እንዴት አወቅሽ ማለት ከምን አንጻር እንደዚህ ልትያቻልሽ ሲላት አይ እኔ እኮ ከማየው ነው ከምሾፈው ነገር እያየሁ አይደል እንዴ? በዛ ላይ ደግሞ የኔስ ነፃነት ካንተ ጋር ከሆነች በኋላ እኮ እኔንም ሰላሜን ሰጣኛለች። በሰላም ነው ያለሁትኝ። ስለዚህ ከራስ በላይ ንፋስ ከሰላሜ በላይ ደግሞ ምንም ነገር የለም ነበር ያለችው። እንደዛ ነው የምታስቢው ነበር ያላት ናታን። አዎ እንዴ ከዚህ በላይ ምን አለ ነበር ያለችው። እንግዲህ አብረው ምሳን አልጋበዝከኝ ብላ ምግብ ተገባብዘው ነበር የወጡት። ከዚያ ወጥቶ እንግዲህ አጋጣሚ መንገድ ላይ ሳሉ ኤቢ ደርሳባቸው ነበረ። በጣም ነበረ ናታን መጣች ሲል የደነገጠው። ዳጣም እንግዲህ እንዲያብሽር እባክህ ምናምን ብላ እንግዲህ ለማስቀየስ ሞክራለች። ኤቢ ግን ምን አባሽ አንቺ ቴክስቱን የሚጻፈልሽ እኮ በስህተት ነው ለአንቺ አይደለም ምናምን ብላ እንግዲህ ስትላላጥባት ነበረ። እንኳንም ስተት ሆነ እኔ የምፈልገው እሱን ነው። ስለ አንድ ላይ ስለሆናችሁ ደግሞ ደስ ብሎኛል። አንቺን አይወድሽም ሲላት ነበረ ስትል ነበረ ማለት ነው ኤቢ። አዎ አይወደደኝ ምንም ችግር የለውም ደስ ነው የሚለኝ እያለች ነበር። ናታን ግን በእሱ አማርኛ ትንሽ እየተናደደ ነበረ። ለምን እንዴት ስትላለች ለምን አትጋፈጥም የሚለውን ነገር። ዳጣ ግን በውስጧ ምንም የፍቅር አይነት ስሜት ስለሌላት እንደዛ እያለችው ነበረ። በቀጣይ ክፍል እንገናኝ። ሰላም ቆዩ።